የማርኮ ፖሎ አስገራሚ ማስታወሻዎች ከካሳይ ገብረ እግዚአብሔር። ማርኮ ፖሎ ከልጅነቱ ጀምሮ ዓለምን ለማሰስ ከፍተኛ ፍላጎት ነበረው። ወጣቱ የዚህ አይነት ስሜት ያደረበት ከነጋዴው አባቱ ከወረሰው የተጓዥነት ባህሪ እንደሆነ ይገመታል። የማርኮ ፖሎ ቤተሰቦች በወቅቱ በሀገራቸው ጣሊያን ከነበሩ ነጋዴዎች ሁሉ የላቁ ሀብታሞችና ዝነኞች ነበሩ። የማርኮ ፖሎ አባት ኒኮሎ ፖሎ ከቬኒስ መካከለኛው ምስራቅ ድረስ እየተጓዘ እንደ ሱፍ፣ ወርቅ፣ የዝሆን ጥርስና ቅመማ ቅመም እያመጣ ለአውሮፓውያን ነጋዴዎች ያከፋፍል ነበር። እንደዛም ሆኖ ኒኮሎ እነዚህ ውድና ብርቅ ሸቀጦችን ያገኛቸው የነበረው ከአቀባባይ ነጋዴዎች እጅ በመሆኑ ራሱ ሸቀጦቹን በቀጥታ ከሚገኙባቸው ሀገሮች ከህንድ፣ ከሳይቤሪያና ከቻይና ድረስ የማምጣት ፍላጎት ነበረው። ይሁንና በወቅቱ የዛሬ 760 ዓመታት አካባቢ ቻይና ለአውሮፓ የሰማይ ያህል ሩቅ ነበረች። በሌላ አባባል በዚያን ጊዜ ለቬኒስ ነጋዴዎች ቻይና ደርሶ መመለስ ማለት ሌላ ፕላኔት ደርሶ የመምጣት ያክል ከባድ ነበር። የማርኮ ፖሎ አባት ኒኮሎ ፖሎ ወንድሙ ማፊዮን በማስከተል የማይደፈረውን ለመድፈር የማይሞከረውን ለመሞከር ወሰነ። ዘመኑ እንደ ጎርጎሮሳውያን አቆጣጠር 1260 ነበር። ሁለት ወንድማማቾች ወደ ቻይና የሚያደርሳቸውን አስቸጋሪውን ጉዞ ጀመሩ። ቻይና ደርሶ ለመመለስ ለ9 ዓመታት ያክል በእግር በባህርና በእንስሳት ጀርባ መጓዝ ነበረባቸው። በወቅቱ ቻይናን ይገዛ የነበረው ዝነኛው ኩብላይ ካን ነበር። በጊዜው በዓለም ላይ የኩብላይ ካንን ያክል ሰፊ ግዛት የነበረው መሪ አልነበረም። እነ ኒኮሎም ቢሆኑ ያን ያክል ስፋት ያለው ትልቅ አገር ማየት ቀርቶ መኖሩንም አያውቁም ነበር። ሁለቱ የቬኒስ ነጋዴዎች ቻይና ግዛት እንደገቡ በቀጥታ ወደ ንጉሡ ቤተ መንግሥት አመሩ። በሕይወት ዘመኑ አውሮፓውያንን አይቶ የማያውቀው ኩብላይ ካን እንግዶቹን በአክብሮት ተቀብሎ አስተናገዳቸው። ስለ አውሮፓ፣ ስለ ክርስትና ሃይማኖት ወዘተ ጥያቄዎችን አቀረበላቸው። የመጡበትን ሥራ ጨርሰው የሚፈልጉትን ዕቃ ይዘው ወደ ሀገራቸው ሲመለሱም ሀገሩን ዳግመኛ መጥተው እንዲጎበኙለት ቃል አስገብቶ በሰላም ሸኛቸው። ኒኮሎና ማፊዮ ለንጉሡ ቃል በገቡት መሠረት በ1271 ዓመተ ምህረት ለሁለተኛ ጊዜ ከቬኒስ ወደ ቻይና ጉዞ ጀመሩ። በዚህ ጉዞአቸው ግን ብቻቸውን አልነበሩም። የ17 ዓመቱ ማርኮ ፖሎን አስከትለው ነበር። አስቸጋሪውንና አድካሚውን መንገድ በመርከብ፣ በፈረስ፣ በግመል፣ በጋማ ከብቶች በሚጎተቱ መንኮራኩሮች አንዳንዴም በእግር መጓዝ ነበረባቸው። ከዚህም በተጨማሪ ጎቢን የመሰለ ሰፊ ምድረ በዳ፣ እስከ 20 ሺህ ጫማ ከፍታ ያላቸውን ተራራማ ቦታዎችና የፖሜርስን ከፍተኛ ቦታዎች ማቋረጥ ነበረባቸው። የመንገዱ አስቸጋሪነት በዚህ ብቻ የተወሰነ አልነበረም። በኃይለኛ የሞንሱን ዝናብ፣ በጎርፍ፣ በበረሃ አሸዋ ማዕበል፣ በአውሎ ነፋስ፣ በበረዶ ክምር ወዘተ ምክንያት በየአጋጣሚው ጉዞአቸውን ለማቋረጥ ይገደዱ ነበር። በሚያቋርጧቸው አገሮች በሚነሱ የወረርሽኝ በሽታዎችም ሳቢያ የሚዘገዩበት ሁኔታ መከሰቱ አልቀረም። ለምሳሌ ያክል በዛሬው አፍጋኒስታን እንደደረሱ ማርኮ ፖሎ በጠና በመታመሙ እዚያው ለ1 ዓመት ያክል መቆየት ግድ ሆኖባቸዋል። በየአካባቢው ይነሱ የነበሩ ጦርነቶችና የሽፍቶች መበራከትም የጉዞውን ጊዜ በማራዘም የራሱን ድርሻ አበርክቷል። ወጣቱ ማርኮ ፖሎ በታሪክ ዘንድ ተደናቂነት ያተረፈለት አስቸጋሪውንና ፈታኙን ጉዞ ተወጥቶ በደህና ፔኪንግ ከተማ መድረሱ አልነበረም። ተጓዡ ማርኮ ፖሎ ባለፈባቸው አካባቢዎች ሁሉ ያያቸውን ነገሮችና ሁኔታዎች፣ የሕዝቡን አኗኗር፣ ባህሉን፣ የመሬቱን አቀማመጥ ወዘተ በማስታወሻ ደብተሩ ልቅም አድርጎ መዝግቧል። ይህም ያየውንና ያጋጠመውን በጽሑፍ ያሰፈረ የመጀመሪያው አውሮፓዊ ተጓዥ አድርጎታል። ማርኮ ፖሎ ከቬኒስ የአሁኗ ጣሊያን ተነስቶ ቻይና ርዕሰ ከተማ እስኪደርስ ድረስ ያጋጠሙት ሁኔታዎች ከአውሮፓውያን ባህልና አኗኗር ፍጹም የማይመሳሰሉ ነበሩ። ማርኮ ፖሎ ባለፈባቸውና ባረፈባቸው አካባቢዎች ያገኛቸው ሕዝቦች እንግዳ ተቀባይና ሩህሩሆች እንደነበሩ በተደጋጋሚ መስክሯል። በአንድ ወቅት ያጋጠመው የተለየ የእንግዳ አቀባበል ሁኔታ ከሁሉም የተለየ ነበር። ማርኮ ፖሎ ይህንን አስገራሚ ገጠመኙን በማስታወሻው ያሰፈረው እንዲህ ሲል ነበር። ሕዝቡ ሲበዛ እንግዳ ተቀባይ ነው። አንድ እንግዳ ሰው ሲመጣ የሚቀርብለት ምግብ ምርጥ ነው። መኝታውም እንደዚሁ። እንግዳው ወንድ ከሆነ አባወራው መኝታውን ለእንግዳው ያስረክባል። የሚያስረክበው ግን መኝታ ቤቱን ብቻ አይደለም፣ ሚስቱንም ጭምር አስረክቦ ነው የሚወጣው። እንግዳው በቤቱ ውስጥ ካለ ድረስም ከሚስትየው ጋር አብሮ ይሰነብታል። በዚያ አድራጎት ሚስትም ሆነ ባል ምንም አይነት ቅሬታ አይሰማቸውም። እንግዳው የመጣው አባወራው በሌለበት ወቅት ቢሆንም ሚስት ተመሳሳይ መስተንግዶ ታደርግለታለች። ምክንያቱም የዚህ አይነቱ መስተንግዶ በአካባቢው ሕዝብ ዘንድ እንደ መልካም ባህል ተደርጎ የሚወሰድ በመሆኑ። ይሁንና ማርኮ ፖሎ በእነዚህ ሕዝቦች መካከል በሰነበተበት ጊዜ ከአንዱ አባወራ ሚስት ወይም ወጣት ልጃገረድ ጋር አብሮ ስለመሰንበቱ በማስታወሻው ያሰፈረው ነገር የለም። ማርኮ ፖሎ እግረ መንገዱን ስላያቸው የተለያዩ የቤትና የዱር እንስሳት፣
የቤት ውስጥ መገልገያ ዕቃዎች፣ ተክሎች ወዘተ በማስታወሻው አስገራሚ ገለጻዎችን አስፍሮ እናገኛለን። ብዙዎች እንስሳት በአውሮፓ የማይገኙ ስለነበሩ ማርኮ ፖሎ የእንስሳቱን ምንነት የገለጸው ስዕላዊ አገላለጽ ዘዴን በመጠቀም ነበር። ለምሳሌ የድንጋይ ከሰልን በእሳት ሲያያዝ እንደ ከሰል የሚፍም ጥቁር ድንጋይ በማለት ነበር የገለጸው። አስቤስቶስን ደግሞ በውስጡ ገመድ ወይም ክር መሳይ ነገር ያለው እሳት ሲነካው የማይቃጠል ነገር ብሎታል። እዚህ ላይ እስያውያን ከአውሮፓውያን በጣም ቀደም ብለው የድንጋይ ከሰልና አስቤስቶስን ይጠቀሙ እንደነበር ልብ ይሏል። ማርኮ ፖሎ ለመጀመሪያ ጊዜ የኮኮናት ፍሬም ባየበት ወቅት ማስታወሻው ላይ ያሰፈረው አረፍተ ነገር መጠኑ የሰው ጭንቅላት የሚያክል ሲቀምሱት የሚጣፍጥ እንደ ወተት ነጭ የሆነ የሚል ነበር። በሕይወቱ ለመጀመሪያ ጊዜ አስፈሪውን አዞ ባየበት ወቅትም ቁመቱ 10 ፔሰስ ያክል የሚሆን ሰውም በአንዴ ሰልቅጦ መዋጥ የሚችል ሰፊ አፍና ረዥም ስለታማ ጅራት ያለው ፍጡር ሲል ገልጾታል። በእስያ የሚገኙ አሳማዎችን ደግሞ ዝሆን የሚያካክሉ የዱር ከብቶች ይላቸዋል። እና አቶ ፖሎ የንግድ ትርፋቸውን እያሰሱ ማርኮ ፖሎ አካባቢውን እያጠና ከሀገራቸው በተነሱ በ4 ዓመታቸው ፔኪንግ ቻይና ገቡ። ኩብላይ ካን በቤተ መንግሥቱ ታላቅ አቀባበል አደረገላቸው። ንጉሡ በፊት ከተዋወቃቸው ይልቅ በአዲሱ በማርኮ ፖሎ እንግዳው ተማረከ። ቀስ በቀስም እንደ ልጁ አድርጎ ያዘው። የቤተ መንግሥት ሥርዓትና አካሄድ፣ የዝሆን አደን ወዘተ እንዲማር አደረገ። የፔኪንጉን ብቻ ሳይሆን የሻንጋይ ቤተ መንግሥቱንም አሳየው። ማርኮ ፖሎ ቤተ መንግሥቶቹን አስመልክቶ በማስታወሻው ካሰፈራቸው ገለጻዎች መካከል የሚከተለው ይገኝበታል። ታላቁ የፔኪንግ ሕንፃ ቤተ መንግሥት 40 ጫማ ከፍታ ባለው የተዋበ አጥር የተከበበ ነው። በግቢ ውስጥ አድገው የሚታዩትና ከመላው ዓለም የመጡ የተለያዩ ዛፎች ለቤተ መንግሥቱ ተጨማሪ ጌጦች ናቸው። የቤተ መንግሥቱ ሕንፃ ልዩ ጌጥ መልክ ባላቸው ብርቅ የድንጋይ አይነቶችና በእብነበረድ የታነጸ ሲሆን በዚህ ላይ በሕንፃው ውስጥና ውጭ የሚታዩት ልዩ ልዩ ጌጥ ያላቸው ቅርጾች በዓለም ላይ ተወዳዳሪ የላቸውም። በቤተ መንግሥቱ ዙሪያ ምንጊዜም በተጠንቀቅ የሚቆሙ ወታደሮች አሉ። የቤተ መንግሥቱ ግምጃ ቤቶች በወርቅ፣ በአልማዝ፣ በመዳብ፣ በዕንቁ፣ በከበሩ ማዕድናት የተሞሉ ናቸው። በተለይ ንጉሡ የበጋ ጊዜውን በሚያሳልፍበት በሻንጋዩ ቤተ መንግሥት 10,000 ያክል ነጫጭ ፈረሶች አሉ። ሁሉም ፈረሶች የየራሳቸው የሆነ በረትና ምርጥ መኖ አላቸው። ማርኮ ፖሎ በቫቲካኖች የአኗኗር ሥርዓት ተኮትኩቶ ያደገ ወጣት ነበር። እንደዛም ሆኖ ግን የቻይናውያኑን ንጉሣውያን ቤተሰቦች አለባበስና የአስተዳደር ዘያቸውን ለመላመድ ያን ያክልም ጊዜ አልወሰደበትም። ማርኮ ፖሎ በወርቅና በሐር የተንቆጠቆጡ ውድ የቆዳ ልብሶቹን ለብሶ በፔኪንግ የቤተ መንግሥት አደባባዮች ሲመላለስ ላየው ዕድሜውን በሙሉ እዛው ተወልዶ ያደገ ነበር የሚመስለው። ኩብላይ ካን 4 ሕጋዊ ሚስቶችና በሰፊው ግዛቱ የተለያዩ አውራጃዎች ያስቀመጣቸው ከ100 በላይ ዕቁባቶች ነበሩት። ንጉሡ ለእነዚህ ቆነጃጅት ቅምጦቹ በየ2 ዓመቱ አንድ ጊዜ የተለያዩ ገጸ በረከትና ስጦታዎችን ይልክላቸዋል። በቂ መኖሪያ፣ ምግብና ልብስ ለማግኘታቸው መልእክተኞችን በመላክ ያስጠይቃቸዋል። ማርኮ ፖሎ ቻይና በነበረበት ጊዜ ለመዝናናትና ለቀልድ የሚሆን ትርፍ ጊዜ አልነበረውም። አስቸጋሪውን የቻይና ቋንቋ ጨምሮ የሞንጎልን ቋንቋ በቃልና በጽሑፍ ለመማር የወሰደበት ጊዜ አጭር ነበር። ንጉሡ የማርኮ ፖሎን ፈጣን የመማር ችሎታና ታማኝነት ከግንዛቤ ውስጥ በመጨመር ከባለሟሎቹ አንዱ አደረገው። ማርኮ ፖሎ በተለያዩ የቻይና ግዛቶች የንጉሡ ተወካይና መልእክተኛ በመሆን መስራት የጀመረው ከዚህ በኋላ ነበር። ማርኮ ፖሎ ከዚህ አልፎ ለ3 ዓመታት የሀብታሟ የያንግቸው ከተማ ገዢ ሆኖ ሰርቷል። በወቅቱ ያንግቸው የተለያዩ የጦር መሳሪያዎች የሚመረቱባቸው 24 አነስተኛ ከተሞችን በስሯ ታስተዳድር ነበር። ማርኮ ፖሎ ከንጉሡ ጋር ለ17 ዓመታት በቆየበት ጊዜ የንጉሡ አማካሪ፣ አምባሳደርና የውጭ ልዑክ እስከ መሆን ደርሶ ነበር። ማርኮ ፖሎ በእነዚህ ዓመታት በንጉሡ ታድሰው የበለጸጉት እንደ ናምኪንግ፣ ያንግቸው፣ ሃንግቸው የመሳሰሉትን ከተሞች አይቷል። ከተሞቹ በወቅቱ አውሮፓ ከነበሩት ዘመናዊ ከተሞች በሁሉም መልኩ የላቁና የበለጡ ነበሩ። ማርኮ ፖሎ የራሱን የቬኒስ ከተማን ከእነዚህ የቻይና ከተሞች ሲያነጻጽር ኋላ ቀርና ስልጣኔ ያልጎበኛት ይላታል። በዚያን ጊዜ የነበሩ የቻይና ከተሞች በሥርዓት የተቀየሱና የተሰሩ የውስጥ ለውስጥ መንገዶች እንዲሁም ዘመናዊ አደባባዮች ነበሯቸው። ሁሉም ከተሞች እርስ በርሳቸው በሰፋፊ አውራ ጎዳናዎች የተገናኙ ከመሆናቸውም በላይ የፖስታ አገልግሎት፣ ፖሊስ፣ የእሳት አደጋ መከላከያ ብርጌድ፣ የሕዝብ ትራንስፖርት፣ ዘመናዊ ድልድዮች፣ የጎርፍ ማስወገጃ ቱቦችና የሕዝብ መናፈሻ ስፍራዎች ነበሯቸው። ከሁሉም የሚገርመው በወቅቱ በአውሮፓ አገልግሎቱ ቀርቶ
ስሙ የማይታወቅ የነበረው የወረቀት ገንዘብ በቻይና በስፋት ይሰራበት ነበር። ማርኮ ፖሎ ካያቸው በርካታ የቻይና ከተሞች መካከል ለ3 ዓመታት ያክል ያስተዳድራትን ሃንግቾውን ያደንቃታል። ማርኮ ፖሎ የገነት ከተማ ይላታል ሲያቆላምጣት። ይህች ከተማ 7.6 ሚሊዮን ሕዝብ ይኖርባት እንደነበር ከገለጸ በኋላ በዓለም በርካታ ሕዝብ የሚኖርባት ከተማ መሆኗን ምስክርነቱን ይሰጣል። በውበቷ ጭምር በምድራችን ተወዳዳሪ እንዳልነበራት በሚናገርላት በዚች ከተማ ማርኮ ፖሎ በውሃ ላይ የተዘረጉ 12 ድልድዮች እንደነበሩ ጽፏል። እነዚህ የውሃ ላይ ድልድዮች ትላልቅ ከመሆናቸው የተነሳ ግዙፍ መርከቦች ያለ ችግር በስራቸው ይተላለፉ እንደነበር በጉዞ ማስታወሻው አስፍሯል። ማርኮ ፖሎ ለሥራ በተዘዋወረባቸው ቦታዎች ያየውን ሁሉ በጽሑፍ ይመዘግብና የየሀገሩ ሕዝቦችን ባህላዊ ዕቃዎችን የሚሰበስብ ነበር። ማርኮ ፖሎ ከአውሮፓ ተነስቶ እስያን አቋርጦ የሚያልፈውን መንገድ የነደፈ፣ በወቅቱ ሀብታምና ታላቅ አገር ስለነበረችው ቻይና ሁለንተናዊ ገጽታ ለመጀመሪያ ጊዜ የጻፈ አውሮፓዊ ነው። ስለ ቻይና ሕዝቦች አኗኗር፣ ስለ ታላላቅ ወንዞቿ፣ ግዙፍ ከተሞቿ፣ ስለሚያዋስኗት አገሮች፣ በአጠቃላይ ከጃቫ እስከ ጃፓን፣ ከሱማትራ እስከ ሳይቤሪያ ያለውን የመሬት አቀማመጥና የሕዝቦች አኗኗር ከሌላው ዓለም ጋር ያስተዋወቀ የመጀመሪያው ሰው ነበር ማርኮ ፖሎ። ማርኮ ፖሎ የታላቁ ንጉሥ ባለሟል በመሆን በተለያዩ የኃላፊነት ደረጃ ላይ ተመድቦ ሲሠራ አባቱና አጎቱ ንግዳቸውን ያጧጥፉት ነበር። እጅግም የበለጸጉ ቱጃሮች ሆኑ። በመጨረሻ ግን ወደ ሀገራቸው ለመመለስ ወሰኑ። ለዚህም ምክንያት ነበራቸው። በወዳጅነት ተቀብሎ እንደ ልባቸው እንዲሰሩና እንዲነግዱ በግዛቱ እንዳሻቸው እንዲዘዋወሩ የረዳቸው ንጉሥ ኩብላይ ካን ዕድሜው ወደ 70ዎቹ እየተጠጋ መጣ። ስለዚህ ከቻይና ሳይወጡ ንጉሡ ድንገት ቢሞት በባለሟልነታቸው ይቀኑ የነበሩ አንዳንድ ንጉሣውያን ቤተሰቦች ይበቀሉን ይሆናል የሚል ፍራቻ አደረባቸው። በዚህ ላይ ደግሞ ትውልድ ሀገራቸውን አፈቃቸው። በጉዳዩ ላይ ለብቻቸው ከመከሩ ከዘከሩ በኋላ ወደ ሀገራቸው ለመመለስ እንደሚፈልጉ ለንጉሡ ነገሩት። ንጉሡ ጉዳዩን ለመጀመሪያ ጊዜ ሲሰማ በሐሳባቸው ሳይስማማ ቀረ። በኋላ ግን ፈቀደላቸው። አቅማቸው በፈቀደላቸው ሁሉ ሊወስዱት የሚችሉትን የአልማዝ የወርቅና የጌጣጌጥ ክምር አሸክሞ ሸኛቸው። ማርኮ ፖሎ ከአባቱና ካጎቱ ጋር በመሆን አስቸጋሪውን የዓመታት የመልስ ጉዞውን ተያያዘው። እነ ማርኮ ፖሎ ከአገራቸው በወጡ በ24 ዓመታቸው በ1295 ቬኒስ ወደብ ደረሱ። መርከቧ ቬኒስ ወደብ ላይ መልሕቋን ጥላ ሀብታሞቹ ነጋዴዎች ወደ ቬኒስ ሲገቡ የከተማዋ ነዋሪዎች እንግዳ ነጋዴዎች መጡ ከማለት አልፎ ማንነታቸውን የሚያውቅ አልነበረም። እኛ እነገሌ ነን ቢሉም የሚያምናቸው አላገኙም። ሌላው ቀርቶ ወደ ጥንት መኖሪያ ቤታቸው የሚያስገባቸው ዘመድ ጠፋ። የኛዎቹ ኒኮሎና ማፊዮ ወደ ቻይና ሄደው ከጠፉ በርካታ ዓመታት አልፈዋል። የምታታሉትን አታሉ ብለው እንደ ሌባ ገላምጠው አባረዋቸዋል። በዚህን ጊዜ እናቶ ኒኮሎ አንድ መላ ፈጠሩ። በቬኒስ ከተማ ታላቅ ድግስ አዘጋጁና ሕዝቡን ጠሩ። ሕዝቡ በድግሱ ተገኝቶ ከበላና ከጠጣ በኋላ እንግዶቹ በቻይና ካልሆነ በስተቀር በሌላው ዓለም ክፍል የማይገኘውን በወርቅና በሐር የተንቆጠቆጡ ልብሶቻቸውን ለብሰው ሕዝብ ፊት ብቅ አሉ። ወዲያውም ከቻይና ያመጧቸውን የከበሩ የወርቅ፣ የአልማዝ፣ የሐርና የተለያዩ ድንቅ ጌጣጌጦችን ከየከረጢቶቻቸው እያወጡ ዘረገፏቸው። በድግሱ የተገኙ ተጋባዦችም የነ ማርኮ ፖሎ ዘመዶች ጭምር ይህን ያክል ወርቅ፣ አልማዝና የከበረ ድንጋይ ከታላቁ ኩብላይ ካን ግዛት ውጪ ሊገኝ እንደማይችል አወቁ። ስለዚህም ሦስቱ እንግዶች አቶ ኒኮሎ፣ አቶ ማፊዮና ማርኮ ፖሎ መሆናቸውን አረጋገጡ። ማርኮ ፖሎ ወደ ሀገሩ ሲመለስ የ42 ዓመት ጎልማሳ ነበር። ያኔ በዓለማችን ስለሚኖሩ የተለያዩ ሕዝቦች አኗኗር ከማርኮ ፖሎ የተሻለ ዕውቀት ያለው ሰው አልነበረም። እንደዚያም ሆኖ ጣሊያኖች ማርኮ ፖሎ የሚናገራቸውን ለመቀበል ዝግጁ አልነበሩም። ጋሊሌዮ መሬት በፀሐይ ዙሪያ ትዞራለች ብሎ በመናገሩ ያጋጠመው ተቃውሞ ያክል ደረሰበት። እናም ደግሞ ከ3 ዓመታት በኋላ በቬኒስና በጄኖዋ መካከል ጦርነት ተጀመረ። የጦርነቱ መንስኤ ከንግድ ጋር የተያያዘ ነበር። ማርኮ ፖሎ በጦርነቱ ተሳታፊ ሆነ። እናም በጠላት እጅ ተማረከና እስር ቤት ገባ። እስር ቤት በነበረባቸው ዓመታት ጊዜውን በከንቱ አላሳለፈም። በቻይና ስላሳለፋቸው 17 ዓመታት ስላያቸው ነገሮች፣ ስላጋጠሙት ሁኔታዎች በቃሉ እየነገረ አጠገቡ ለነበረው እስረኛ ያጽፎ ነበር። ማርኮ ፖሎ ለታሪክ የተወው ታላቁ ቅርስ ይህ በእስር ቤት እያለ የጻፈው ማስታወሻ ነው። ኋላ ላይ የማስታወሻ የማርኮ ፖሎ ጉዞ The Travels of Marco Polo በሚል ርዕስ በመጽሐፍ መልክ ተዘጋጅቶና በተለያዩ ቋንቋዎች ተተርጉሞ በመላው ዓለም ሊሰራጭ ችሏል።
የመጽሐፍ የማርኮ ፖሎን ኮቴ ተከትለው ዓለምን ለማሰስ ለተነሱ ተጓዦች፣ የባህርና የመሬት አሳሾች፣ ለካርታ ነዳፊዎች እንደ መመሪያ ሆኖ አገልግሏል። ማርኮ ፖሎ ግን ይህን ያክል ታዋቂና አስፈላጊ መጽሐፉን ሳያውቅ ነበር የሞተው። መጽሐፉ እንደታተመ ብዙ ሰዎች በልብ ወለድ ስልት የተቀነባበረ ተረት አይነት እያሉ ያናንቁበት ነበር። መጽሐፉ ግን እውነትን እንደቋጠረና እንደያዘ ታሪክን እያስተማረ ቆየ። ማርኮ ፖሎ ጥር 1 ቀን 1324 ዓመተ ምህረት ለመሞት በሚያጣጥርበት ሰዓት ኑዛዜውን ለመቀበል የመጡት የነፍስ አባቱ ልጄ ባይሆን በዚህች የመጨረሻ ሰዓት በመጽሐፍ የጻፍካቸው ነገሮች ውሸት መሆናቸውን ተናዘ ንስሐ ገብተህ ሙት ብለውት ነበር። ማርኮ ፖሎ የሕይወት እስትንፋሱ ከመቋረጡ በፊት የተናገረው የመጨረሻ የኑዛዜ ቃል ግን አባቴ ባይገርሞት ካየሁት ግማሹን ያክል እንኳን አልጻፍኩም የሚል ነበር።